አይደለም እንደማናግረው እሷ እኮ አይደለችም የዚህ ሁሉ ነገር ጠንሳሽ። አንቺ ምንም አያገባሽ ዝም በይ። እውነቴን ነው የዚች የመሰሪ ፓንዶራ ሴራ ነው። አባዬ እኛ ምንም ነገር የምናውቀው ነገር የለም። እኔ ምንም ነገር አላውቅም። እረፉ ብያለሁ። አንቺ ውሻ በቁማችሁ ነው የሚቀብራችሁ። አክስቴ እኔ እንደምትጠይኝ አውቃለሁ፣ ግን አሁንም ቢሆን ምንም ነገር አላደረኩም። እሷ ራሷ ናት በግድ ካልሄድን ብላ የወሰደችኝ። አንቺ ቆይ ምን አይነት መሰሪ ሴት ነሽ? እራስሽ አይደል እንዴት አልፈልግ የናታን ልደት ነው ብለሽ ወደዛ ቆሻሻ ቦታ የወሰድሽኝ? ተናገሪ እንጂ። ይበቃሻል ሶሊያና፣ አሁንስ ውሸትሽን በቃሽ። እሺ አቁሚ በቃ። እመኔ በልሁ የዚህ ሁሉ ሴራ ጠንሳሽ ፓንዶራ ናት። እኔ እኮ መጀመሪያውኑ እንዳትሄጂ ብያት ነበር፣ አልሰማኛለች እንጂ። እመኔ ሁለቱ ናቸው። አሁንስ በቃኝ። እሺ በጣም ወሰችታል። ሀዜብ ሰርግ አዲስ የምትለው እውነቷን ነው? ውሸቷን ነው በልሁ። የእውነተኛ ለዚህ ቤት ክፉ ከሆነን አሁኑኑ ቤቱን ለቀን መሄድ እንችላለን። ወይ ተመልከቱልኝ፣ እችን አስመሳይ። እንሄዳለን አላለችም? እንደፈለግሽ ማሰብ ትችያለሽ። እሺ እኔና ልጄ ግን ንጹህ ነን። አዎ ንጹህ ነን። አንቺ ነሽ አይደል ለዚህ ሁሉ ጠንቅ የሆንሽው? ምንድን ነው? ልቀቂኝ አክስቴ። ተኩስ አባዬ ልቀቂኝ። ተኩስም ብቻ ተኩስብኝና ለእኔ ያለን አባትነትን ጥላቻን ማሳየ። ለምን አትተኩስም? ተኩስ እንጂ በልሁት። ተኩስብኝ። ደግሞ አፋሌ ብለሽ ታወሪያለሽ? በልሁ አቁም። እሺ ይበቃል። እዚች ላይ ያለህን የባሪያነት ነገርህን ታቆማለህ። እሺ እንጂ እንዴት ብትደፍሪ ነው እጄን የምትይው? እንደውም አንድ ነገር ንገረህ፣ ማድረግ የምትፈልገው ነገር ካለ እኔን አድርገኝ። እሺ እቺ እናት የሌላትን ልጅ መናገርን ታቆማለህ። ማን ነው ያለ እናት ያደገው? አንቺ ቢገባቸው ሀዜብ እንደ እናት ተንከባክባ ነበር ያሳደገቻት። ይኸውልህ አንተ ብቻ ሳትሆን ሶሊም ስለዚህ ቤት ነገር ያየችውን ነው በደንብ የምታምነው። እሺ ስለ እነዛ ሁለት እባቦች ማንም ሰው ከማያውቀው በላይ እኔ በደንብ አውቃለሁ። እሺ እንቅጭ በጩ ነገር ወዳጅና ጠላቴን አሁን በደንብ አድርጌ ለይቼ አውቄያለሁ። ኮማንደር በልሁ እባክህ ልለምንህ፣ ከዚህ በኋላ ድጋሚ በመንገድ ነው እስከዛሬ አስረስ ታሰቃየኝ ነበረው። በጣም ይበቃል። አየሻት አይደል እንዴት እንደምትናገረኝ? አየሻት? እቺ አንድ ፍሬት ልጅ እቺ እንዴት እኔን ኮማንደር ተዋርዳለች? ይልቅ አዲሷን ሶሊያና ብትለምዳት ይመሻል። ኮማንደር በልሁ አሁንም ጥፋተኛ አንቺ ነሽ። አዎ ለሁሉም ነገር ተጠያቂ ነኝ አይደል? ምን እንደሚቆጨኝ ታውቂያለሽ? መድኃኒቱን በደንብ ጨምሬ ልጇን ላሳጣት አለመቻሌ ነው። ፓንዶራ ይህን ስሜታዊነትሽን መቆጣጠር ስላቃተሽ ነው አላማችንን ከግብ ማድረስ ያቃተን። የኔ ስሜታዊ መሆን ሳይሆን ያቺ አክስት ተብዬዋ የያዘችብን ሚስጥር ነው እንደፈለግ እንዳንንቀሳቀስ ያደረገን። እንደዛ አስተኝታ ስቀጠቅጠኝ ዝም ያልኩት እኮ አንቺን አሳልፋ እንዳሰጥሽ ፈርቼ ነው እንጂማ ለእሷ የሚሆን ጉልበት ስላጣው አይደለም። እባክሽ ፓንዶራ ይህን ነገር ለማብረድ ሞክሪ። ከዚህ በኋላ ምንም የሚበርድ ነገር የለም። እሳቱን እራሳቸው ለኩሰውታል፣ እኔ ደግሞ አቀጣጥለዋለሁ። ስለዚህ በምታቀጣጥዩ እሳት እኔንም ጭምር ይዘሽኝ ሲኦል ለመውረድ አሰበሻል ማለት ነው። ቆይ ለምንድን ነው ለአባዬ እውነቱን የማትነግሪው? ሳታውቂ አይደል እንደ ሶሊያና እናት የገደልሻት? አንቺ ሞኝ! ይህን ብነግረው የሚያምነኝ ይመስልሻል? ለምንድን ነው የማያምንሽ? በዛ ላይ ደግሞ ከስንት ዓመት በፊት የተፈጠረ ታሪክ ነው። ህጉም ደግሞ በአባዬ እጅ ነው። በቃ ሁሉም ነገር ለአንቺ ቀላል ነው። አሁን እኮ ከሶሊያና ይልቅ እኛን እያጠቃችን ያለችው አክስት ተብዬዋ ናት። ዛሬ እንደዛ መሬት ሊያስተኝታ ከደበደበችኝ ነገ እኔን ላለመግደሏ ምን ዋስትና አለኝ? አታስቢ፣ ያን ከማድረጓ በፊት እኛ እንደምንም ብለን እንቀድማታለን። እሱማ ፋንቱ የምትባል እርጉም ያ ሚስጥር ባሰማ ኖሮ ለአንዴና ለመጨረሻ ጊዜ ይሄኔ ተገላግለናት ነበር። ሴሪ ላይ ሌላ ቆንጆ እቅድ ማውጣት ያለብን ይመስለኛል። ያቺ ሰራተኛ እዚህ ቤት እስካለች ድረስ ሴሪ ላይ ለሚሆነው ነገር ሁሉ ተጠያቂኛ ነው። አታስቢ ፓንዶራ፣ እኔ ጋር ቆንጆ እቅድ አለ። ለማንኛውም ግን አንቺ ከሶሊ ጋር መታረቅ አለብሽ።
እሱን እንኳን መቼም አላደርገውም። ከዚህ በኋላ ከዛ ሹሻ እግር ላይ ከመወድቅ ሞቴን እመርጣለሁ። ፓንዶራ እሺ በይኝ። ያንን ናታን ነው ምናምን የሚባልሽ ተጠቅመሽ የሆነ ነገር ማድረግ ትችያለሽ። ማለት እንዴት ነው በሱ መጠቀም የምችለው? መድኃኒቱን የምጠጣው መጠጥ ውስጥ እሱ እንደጨመረበት ታሳምኛለሽ። ለአንቺ ደግሞ ይሄ በጣም ቀላል ነው። እማዬ ታደርጊዋለሽ ፓንዶራ። ከዛ ይሄን የተቀመመ ውሸት ሰምታ ሶሊ ራሷ መታ ይቅርታ ትጠይቅሻለች። ተግባባ? ፋንቱ እባክሽ አሁን ጁስ ምናምን የምጠጣበት ሰዓት ላይ አይደለሁም ያለሁት። ብቻዬን ተይኝ። ምን ነው? ለነገሩ ዛሬ አኩርተሽኛል። እጅኛዋን ሶሊያና ስጠብቃት ነበር። እንኳን አክስትሽ ከጎንሽ ሆነችልሽ እንጂ እነዚህን ሁለት ሰዎች አቻያቸው ነበር። ይልቅ በደንብ አድርገሽ ስሚኝ። አሁን ሻንጣዬን ይዤ ፓንዶራ ክፍል ስለምሄድ ኮተቷን ምናምን አውጪና ክፍሉን በደንብ አድርገሽ አጽጂልኝ። እንዴ እሷስ? ሲጀመር እኮ ያ ክፍል ከመጀመሪያው ሜኔ ነበረ። ሰው መስላኝ ቀየርኳት እንጂ እስከዛሬ ለእሷ ስል ምቾቴን አጥቼ እኖራለሁ። ከዚህ በኋላ ግን እህት ብለው ነገር የለም። አይ በኋላ ይሄ ነገር ከኮማንደር ጋር እንዳያጣላሽ ብዬ እኮ ነው። ፋንቱ ይሄ ቤት እኮ የእናቴም ጭምር ነው። ስለዚህ ይሄ ቤት የኔም ነው ማለት ነው። እስከዛሬ በገዛ ቤቴ እኮ አንገቴን ደፍቼ እኖራለሁ። ከዚህ በኋላ ግን እንደዛ አይቀጥልም። በቃ እሱስ ልክ ነሽ፣ ግን ነፍሰ ጡር ስለሆንሽ እየተጠነቀቅሽ። ፓንዶራ ልጄን ለመጉዳት አስባ እንደነበር አወቅሽ ማለት ነው አይደለ? ይኸውልሽ እናትና ልጅ በቃ ጁስሽን ጠጪ፣ ምግቡ ልስራልሽ። ሶሊ ስሜን አትጥሪ፣ ስሜን አትጥሪ ብዬሻለሁ። እስከዛሬ አብራችሁ ሆናችሁ ከጀርባዬ ስታጠቁኝ ነበር አይደለ? እኮ እኔ ነኝ አንቺን የማውጋው ሶሊ። ቆይ ምንድን ነው የሆንሽብኝ? እኔ ልጅ አትበኝ። ሰማሽኝ አይደለ? ድጋሜ ልጄ ብለሽ እንዳትጠሪኝ እሺ? እኔ አንድ እናት ብቻ ናት ያለችኝ፣ እሷም ደግሞ ሞታለች። አለቀ። ሶሊ እባክሽ ይሄን ነገር አቁም። አላቆምም። ስለ አንቺና እህት ተብዬዋ ስለ ፓንዶራ ሁሉንም ነገር አውቃለሁ። እሺ እውነት ለመናገር እስከዛሬ ፋንቱና አክስቴ ባይኖሩ ሊኖረው እኔን ገላችሁኝ ነበረ፣ እስከነ ልጄ ትቀብሩኝ ነበረ። ስለዚህ የኔ እናትነት ውለታ ባንዴ ተረሳ ማለት ነው? ተይ እባክሽ ልጄ፣ ግፍ አትናገሪ፣ በኋላ ይቆጭሻል። የሚቆጨኝስ ደግሜ እናንተን ካመንኳችሁ ነው። ለማንኛውም ከዚህ በኋላ የክፍሌ ልጅ ስለሚሆን እስከፈለግሽበት ሰዓት እዚህ መቀመጥ ትችላለሽ። ክፍሌ ግን ዝር እንዳትይ። ሶሪ አንቺ እባብ! ህይወቴን የምድር ሲኦል አደረገችብኝ አይደል? ውይ ናታንዬ፣ እንግድ እንቅልፍ ጥሎኝ እኮ ነው። የደላሽ አንቺ ተኝተሽ አደርሽ። እኔ ሌሊቱን ሙሉ በአይኔ እንቅልፍ እንኳን አልዞረም። ሶሊያና ላይ እንደዛ በፍጹም ማድረግ አልነበረብኝ። ግን ቤቷ በሰላም ገባች። እባክህ ከሷ ይልቅ የተዋረድኩት እኔ ነኝ። አክስት ተብዬዋ አባቴ ፊት ነው አንስታ የረገጠች። ቆይ እንዴት ያንን ቪዲዮ ተለቂዋለሽ? ምንም ቢሆን እኮ ሶሊ እህትሽ ነች። እንዴት በዛ ልክ ታዋርጃታለሽ? ንገረኝ እስኪ ናታን፣ ከኔ ነው ከሶሊ ነው ፍቅር ያዘ? አሁንም ለእኔ ፍቅር እንዳለ በደንብ አውቃለሁ። በጣም ትለሳለሽ እኮ። ምን እንዳደርግልሽ ፈልገሽ ነው? ለእኔ ብለህ ምንም ነገር እንደምታደርግ አውቃለሁ። እሺ እኔ ብቻ ሶሊን የሚጎዳ ነገር ከሆነ ባታስቢው መልካም ነው። እና እኔን የሚጎዳ ነገር ሲሆን ነው ደስ የሚልህ? ምንም ቢሆን እኮ ለእኔ ፍቅር እንዳለ አውቃለሁ። በትክክል የሆነ ነገር እንዳደርግልሽ ፈልገሻል። ሶሊን ስለምታፈቅራት አንተ ራስህ አውቀህ መድኃኒቱን መጠጥ ውስጥ እንደጨመርክ ለሶሊ ትነግራታለህ። ምን ያንበቆብቃል? ለሶሊ ነው እንጂ እኮ ለአባቷ ነገሩ አልተባልክም። አላደርገውም። እንዲያውም ሶሊን ካገኘኋት ሁሉን ነገር አንቺ እንዳቀረባበርሽ እነግራታለሁ። ምን አታደርገውም ናታን? ትሰሚኛለሽ? ሁለተኛ ላይሽ አልፈልግም። አሁን ከፊቴ ጥፊ። አንተ ነህ እኔን ላይሽ አልፈልግም ያልከው። እመነኝ፣ ትለምነኛለሽ። ሶሊ እንዴት ደወለች? ሶሊ ሀይና
ይሄ ነገር ትልቅ ነው። እሺ ድጋሚ ስላገኘሁ በጣም ደስ ብሎኛል። ስልኬን ግን ከየት አግኝተሽ ልደውይልኝ ቻልሽ? ረሳኸው እንዴ? ሶሊ እኮ ባንተ ስልክ ነበር የደወለችልኝ። እሺ አሁን ምንድን ነው የፈለግሽው? ልትነግሪኝ ትችያለሽ? ቀስ ጎረምሳው አትቆጣ። አልገባኝም። ለነገር ነው እንዴ የመጣሽው? ስለተፈጠረው ነገር በደንብ እንድትነግረኝ እፈልጋለሁ። መጠጧ ውስጥ መድኃኒት እንደተጨመረ ግልጽ ነው። ስለዚህ የዛን ቀን ማታ ያየውን ነገር በደንብ እንድትነግረኝ እፈልጋለሁ። እኔ ምንም ያየሁት ነገር የለም። የገዛ እህቷ እኮ ናት። ቆይ እኔ የምልህ እህት ግን እንደዚህ ታደርጋለች ብለህ አስበህ ታውቃለህ? ይቅርታ፣ ይሄ እኔ የሚመለከት ጉዳይ አይመስለኝም። ምንድን ነው እንዴ? ከዚህ በፊት እኮ በጣም በጥሩ ሁኔታ ነበር ያናገርከኝ። ምንድን ነው? የሆነ የተፈጠረ ነገር አለ እንዴ? ሌላ ምን ነግሪ ነገር ከሌለ እኔ ልሂድ። ቀስ በል እንጂ የምን ቱግ ነው? ሴትዮ ያምሻል እንዴ? ሰላም ተረጋጋ እንጂ። እኔ እኮ አልጨረስኩም። የትም አትሄድም። ቁጭ በል። አንቺ ሴትዮ ቆይ ያምሻል እንዴ? አንተ ነህ እንጂ የሚያምህ። አንዴ ሰው አንዴ አውሬ የምትሆነው። ቆይ እኔ ምን አልኩ? ማታ ስለተፈጠረው ነገር ንገረኝ ያልኩ። ሌላ ምን አልኩ? ከነገርኩሽ ውጪ ምንም አውቀው ነገር የለም። እባክሽን አሁን ስራ አለብኝ ልሂድ። ቢገባ ከስራ በፊት ስነ ስርዓት ይቀድማል። እሺ ጭራሽ እኔን ስነ ስርዓት ልታስተምሪ ነው? በል ሰውዬ ሂድ በቃ ሂድ። ሆሆ እኔ እናቴ ቤት ያለው ጸብ ይበቃኛል። እሱን እየቆጠቡ ብጠቀም ይሻለኛል። ደግሞ ይሄ ከየት ነው የመጣብኝ? እንዴ ሀዚ እያለቀሽ ነው እንዴ? እንዴት አላለቅስ? በሉ እንደ እናት አቅፌ ተንከባክቤ ያሳደግኳት ልጅ እናት አይደለሽም ብላ ካደች። በቃ እቺ ልጅ ለየላት እኮ እንዴ። ጨርቋን ጥላ ልትሄድ ምን ቀራት? ሰርግ አዲስ ወደ ህይወታችን ከመግባቷ በፊት ሁላችንም ደህና ነበር። እሷ ከመጣች በኋላ ግን ተመልከት እስኪ። ይሄ ሁሉ ሴራ ደግሞ የራሷ የሰርግ አዲስ ነው። ለምን እንደዚህ አለሽ? ተወኝ እባክህ በሉ። እኔ ሚስጥሬን አምኜ ብነግርም ሄደ መልሰ መናገር አይቀርም። አዜብ እዚህ ቤት ውስጥ ምንም አይነት ሚስጥር እንዲኖር አልፈልግም ብዬሻለሁ አላልኩሽም? አንቺ ለምንድን ነው ሁሉን ነገርሽን ለሰርግ አዲስ ማነግራት? ምክንያቱም እፈራታለሁ በሉ። እኔና ልጄ የሆነ ነገር እንዳታደርገን እፈራለሁ። እንዴ ሰርግ አዲስ እኮ ቀላል ሴት አይደለችም። ውስጧ በጣም የተመረዘች መርዝ እኮ ናት። ላይዋ ግን ስታያት ማር። እንደሱ አይነት ጥሩ ሴት እኮ የለም። ምን እያየሽ አትሄጂም እንዴ? ምኗ ደንባራ ናት? ድጋሚ አንቺ ቆይ አታይም እንዴ? አልገባኝም። እየተከታተልከኝ ነው ወይስ ይሄ አጋጣሚ ነው? አንቺን ልጠይቅሽ እንጂ ያቺ አክስት ተብዬሽ ራሱ እዛ ስታዘገኝ ነበር። ቆይ ከኔ ምንድን ነው የምትፈልጉት? ቆይ ምን አስበህ ነው? ወይስ ደግሞ ያ ምሽት ቤት ወስደህ ስላሳደርከኝ ራስ እንደ ጀግና እያየህ ነው እንዴ? አሁን ከመንገዴ ዞር በይ እባክሽ። መጀመሪያ ይቅርታ ነው የሚቀድመው። እሺ አንቺው መሰልሽኝ ዘለሽ የገባሽብኝ። ለምንድን ነው እኔ ይቅርታ መጠየቅሽ? መንደርስ መኪና እንደሚሽቀዳደም ሰው እየነዳ ደግሞ ካንተን ብሶ እኔ ልትናገር ያምርሃል? እሺ አሁን ዞር በይ ከፊቴ። ቆይ ተጎድቼ ቢሆንስ? እንኳን ልጎዳሽ አጠገብሽም አልደረስኩም። በሱ ደግሞ በጣም እርግጠኛ ነኝ። ጉረኛ ነገር ነው ልበል? የፈለግሽው ማለት ትችያለሽ። አሁን ከመንገዴ ዞር በይልኝ። አልሄድም። ምን ታመጣለህ? ቀልድ ነው ልሳቅ? ይቅርታ ካልጠየከኝ ከዚህ ንቅንቅ አልልም እኮ። እኔን አወር ነኝ አንቺን ይቅርታ መጠየቅሽ? ይልቁኑ እንዳልገጭሽ ከፈለግሽ አሁን ዞር በይልኝ። ወንድ ከሆንክ ሞክረዋ። ቆይ ከኔ ጋር ያለሽ ችግር ምንድን ነው? ይቅርታ ጠይቀኝ አልኩ። አልጠይቅሽም። ስለዚህ እዚሁ እንደቆምን እናረጃለን ማለት ነው። ወይ ጣጣ! ደሙ ዛሬ ምን አይነቷን ወፈፌ ነው የላከብኝ? እህቴ መድኃኒት ውስጥ ጨምርብኝ አይተሃታል አይደለ? ለነገሩ በዚህ ባህሪ ብታይ እንኳን አስነግረኝም፣ ዝም ነው የምትለው። ያቺ አክስትሽም ስለዚህ ጉዳይ ስትጠይቀኝ ነበር። እንዴ እንደማላቅ ነገርኳችሁ አይደል እንዴ? ቆይ ደግ በሰራው ለምንድን ነው እንደዚህ የምታስጨንቁኝ? በቃ ተውኝ። ለማንኛውም የኔንም የልጄንም ነፍስ ስላተረፍክልኝ በጣም አመሰግናለሁ። ትንሽ ተናድጄ ስለነበር ነው። እሺ በጣም ይቅርታ። መሄድ ትችላለህ።
አንዴ ብቻ አላገኘም። ምን እንደማደርግ ያሳያለሁ። ስለ ሰርካዲስ በዚህ ልክ ታማርያለሽ ብዬ አስቤ አላውቅም። በሉ እኔ እኮ በተደጋጋሚ ልነግርህ ሞክሬ ነበር። አንተ ግን ልትሰማኝ አልቻልክም። እህት ፓንዶራን እኮ ጥምድ አድርጋ ይዛታለች። ልክ ነሽ። የትም ስትንዘላዘል አድራ የመጣችው ሶሊያና ሆና ሳለ የምትወቀሰው ግን ፓንዶራ ነች። እኔ ምን አባቴ ላድርግ? ልጄ እኮ በመሀል ቤት ተሰቃየችብኝ። እሺ በሉ ቆይ ወዴት አባቴ ልውሰዳት? ወዴት ልጣላት? ግድ የለም ነገሮችን እንዴት አድርጌ እንደማስተካከላቸውን ያውቃሉ። ደግሞ በስልክ ስታወራ ሰምቻት ነበር። ማንን የሰማሽው? ሰርካዲስን። እባክህ በሉ ልለምን፣ ይህን በፍጹም እንዳትነግራት። ከማን ጋር ነው ስታወራ የሰማሽው? ናታን ከሚባል ከሶሊ ጓደኛ ጋር። በእርግጥ ለሶሊ አስባ እንዳደረገችው እኮ አውቃለሁ። እያደረገች ያለው ነገር ግን ልክ አይደለም። እያወራሽ ያለሽው ነገር ምንም ሊገባኝ አልቻለም። ናታን ሶሊ የምትጠጣው መጠጥ ላይ የሆነ ድራግ ነገር አድርጎ አብሯት እንዲተኛ ልታደርግ ነበር። ምን? አልገባኝም። ለምንድን ነው ይሄን የምታደርገው? በሷ ቤት ሶሊና ናታንን ልታጣብስ ነበር። ያው ናታን ሶሊን ስለሚወዳት የልጁ አባት ልታደርግ አስባ አይመስለኝም። ምን? ማን ነው ናታን? ሶሊ እንዴ ሶሊ፣ እንዴት ከዛ ትርኩስ ጋር ተባብረ እንደዚህ ጉድ ትሰራኛለህ ናታን? እንዴት? ሁሉም እኮ የቲሴራ ነው። ኧረ እባክህ ልደቴ ነው ብለህ አታልይ ጠራኸኝም የሷ ስራ ነው። ቆይ እንዴት እንደዚህ ታደርጋለህ ናታን? አምኜ እኮ ነበር። አንድም እኮ እዛ ቦታ የመጣሁት ላንተ ስል ነበር። ላንተ ይቅርብን ብያት ነበር፣ ግን ፓንዶራ በፍጹም ልትሰማኝ አልቻለችም። ቆይ እስቲ ንገረኝ፣ ለእኔ እንኳን ባታስብ ለጽንሱ አታዝንም? ጽንሱ ላይ የተፈጠረ ችግር አለ እንዴ? እሱ ላይማ አንድ ነገር ቢፈጠር ኑሮ አብሬ ነበር ማቃጥላችሁ። ቆይ እስቲ ንገረኝ፣ እህት ላይ ቢሆን እንደዚህ አይነት ነገር ታደርጋለህ? ናታን ንገረኝ፣ ታደርጋለህ? ሶሊ እባክሽ ይቅርታ አድርጊልኝ። ይቅርታ? እንዴ ከገደልከኝ በኋላ ነው ይቅርታ የምትጠይቀኝ? ናታን አንተንም ያቺ ፓንዶራ ተብዬዋንም በጣም ነው እሺ የምጠላችሁ። በጣም ቆሻሾች። አልገባኝም። ቆይ እዚህ ምን እየተካሄደ ነው ያለው? ለምንድን ነው እዛች እርኩስ ልብስ የኔ ክፍል ውስጥ ያለው? ሶሊያና ነው እርኩስ ያልሽው? አዎ እርኩስ። አንቺ ቆይ ማን ስለሆንሽ ነው እኔ ልብስ እያስወጣሽ የሷ ልብስ ያስገባሽው? እንግዲህ ሶሊያና ያዘዘችኝ ነው ያደረኩ ያለሁት። አሁን ደግሞ እኔ ማዝሽን ታደርጊያለሽ ማለት ነው። ይሄን ኮቶታን ሰብስበሽ ከክፍሌ ውጪልኝ። አዝናለሁ። በአንድ ጊዜ ለሁለት ሰው ልታዘዝ አልችልም። ቆይ አንቺ ማንን ተማምነሽ ነው? ሰሚያለሽ? አሁን በቤት የተቀጣሁት ለሶሊያና ነው እንጂ ለአንቺ አሽከርነት አይደለም። እሺ እኮ አንቺ ነሽ የኔ ልጅ ያልሽው። አቤት አቤት፣ ምን አባሽ ስትይ ነው የሰማሁሽ? ድገሚ። ምን አባሽ ስትይ ነው የሰማሁሽ? አየሻት አይደለም ወይ እንዴት እንደጠገበች? ጭራሽ አንቺ አሽከር አይደለም ማለችኝ እኮ። ሰሚያለሽ? በአንቺ ቋንቋ ልንገርሽ፣ የአንቺ ገረድ አይደለም። አንቺ ውሻ! እንዴት አባሽ ብትጠግሚ ነው ልጄ እንደዚህ የምትናገሪያት? አትስደቢኝ። ባይሳካልኝ ነው እንጂ እኮ እንዳንቺ እኔም ክብር ያለኝ ሰው ነኝ። ትሰሚኛለሽ? ዛሬውኑ ቤቴን ለቀሽ እንድትወጪ እፈልጋለሁ። አረ ከዛ ሴሪን መረዛችሁ ትገሉ፣ ቀጥላችሁ ደግሞ ወደ ሶሊያና ትዞራላችሁ። አንቺ ማትረቢ ቆሻሻ! ምን አይነት ንግግር ነው የምትናገሪው? ከወጣው ደግሞ ክፋታችሁ ለእያንዳንዱ ሰው ነግሬ ነው የምወጣው። ሂጂ ተናገሪ። የአንድ ተራ ገረድ ወሬ ማን ይሰማል ብለሽ ነው? አንቺ አትስ ደፋር! ጭራሽ ልጄ ላይ እጅሽን አነሳሽ። ቢገባሽ እቺ መረን ልጅሽን ስርዓት እያሳስኩልሽ ነበር። ሻለው ጋሽሻለው ልጅሽ ቀጭኝ ትረቢት ጋሽት ፓንዶራ ጭራሽ ለሁለት ሆናችሁ ሰው መደብደብ ጀመራችሁ። ዝም በይ፣ እድሜ ናች። አሁን ልጄ ማንም እየተነሳ የሚደበድባት ሆናለች። ፓንዶራ ነይ እንውጣ። አሁን ጊዜው የነሱ ነው። አንቺ አልጨረሰ ነው አንቺ ጭራሽ ደግሞ ከላይ ሆና እየተደባደበች ጊዜው የእናንተ ነው ትላለች። አይሽ እኔ ቁጭ በይ አንቺ ነው ግን ደግሞ ፓንዶራ እንደበደልሽ መሰለኝ። እስኪ ሱንታዩና አልፈኝ እስኪ ቁጭ በይ እስኪ እባክሽ
ቀልዱን ተይና ከነዚህ አውሮች ራስሽን አድኝ። በስተመጨረሻ እንድትናገሪ ነው። ምንድን ነው ያሰሩት? ይመርዙ ነው ወይስ ምን ላድርጉ? ንገሪኝ። ይህንን ታውቂ ነበር እንዴ? እስከ ዛሬም እኮ ያቆዩኝ ከባድ ሚስጥር ስላያስኩባቸው እኮ ነው። ሚስጥር? የምን ሚስጥር? ይሄ ሚስጥር እንኳን በቀላሉ የሚፈነዳ አይደለም፣ ግን አሁን ሲመስለኝ በገዛ እጃቸው ሳያፈነዱት አይቀሩም። ቆይ የምን ሚስጥር ነው የምታወሪው? እሱን ተይውና፣ እኔ እኮ እነዚህ ሰዎች ድመትና አይጥ ይመስሉኝ ነበረ። ለካ ሁለቱም ድመቶች ናቸው። አላስተረፉሽም እኮ የኔ ቆንጆ። ይኸው ቀልተሻል። ፊትሽን ራሱ እንዴት ምን እንዳስመሰሉሽ። ይልቅ በደንብ ስሚኝ። የምትጠጪው ነገር ውስጥ መርዝ ጨምሮ አንቺን ለማሳበድ ሲያሴሩ ሰምቻቸዋለሁ። መጨረሻ ላይ እንግዲህ ማን እንደሚያብድ ይታወቃል ብለሽ ነው? ቆይ አንቺ እንደዚህ የሚያስደነግጥ ነገር እየነገርኩሽ ለምንድን ነው እንደዚህ የምትረጋጊው? ይሄን ነገር እኮ ስነግርሽ ልጄን አደጋ ውስጥ እየከተትኩ ነው። አሃ፣ ስለዚህ ያቺ አዜብ የሚሏት በልጅሽ እያስፈራራችሽ ነው ማለት ነው። ይኸውልሽ እስከዛሬ የሆነ ነገር ያደርጉሻል ብዬ በድብቅ ስከታተላቸው ነበር። አሁን ግን ለራስሽ ስለነገርኩሽ ራስሽን መጠበቅ የሚያቅትሽ አይመስለኝም። ያው እንግዲህ ከዚህ በፊት የነበረችው ሰራተኛን ማባረሯት ለዚህ ነው። ለኔ መርዝ ስጫት ብለው ሲነግሯት እሷ ደግሞ እምቢ አለች። ከዛ አባረሯት። የምርሽና? እና ለምን ዝም ትያለሽ? ለምን ለኮማንደር አልነግሪው? እባክሽ፣ እሱ በእነሱ የማስመሰል እውነት ተጠምዶ እኔ እንዴት ይሰማኛል? እኔ ግን ከዚህ በኋላ እዚህ ቤት መቆየት የምችል አይመስለኝም። ምን? እነሱን ፈርተሽ ልትሄጂ ነው? ሴሪ፣ ካሁን በኋላ ለሶሊያና አንቺ አለሽላት። እስካሁንም የቆየሁት ሶሊያናን ለመጠበቅ ነበር። ይኸውልሽ የኔ ቆንጆ በደንብ ስሚ። ገና ጦርነቱ ሳይጀመር ማፈግፈግ የሚባል ነገር የለም። እሺ፣ እነዚህን እርኩሶች እንጦሮጦስ ሳናወርዳቸውማ መሄድ የሚባል ነገር የለም። እሺ፣ አይዞሽ የኔ ቆንጆ። ጭራሽ እነዚህ ጭራሽ የሰራሽው አንሶ አይንሽን በጨው አጥበሽ ከቤት ወጣሽ አይደለም? አሁንም እነዛን ሰይጣኖች እያመንክ ነው አይደል? እና ባለጌ ለመሆንሽ ከዚህ በላይ ምን ማሳያ አለ? እንደ እናት አቅፋ ያሳደገችሽን ሴት እንዲህ ሰይጣን ትያታለሽ? እንደ እንጀራ እናት እኮ ፊት ለፊት የመታ ብትጎዳኝ በጣም ጥሩ ነበር። አረ እንደውም ስንት እኮ የእንጀራ እናት ሆኖ መልካም ሴቶች አሉ። እሷ እኮ ከልጇ ጋር ሆና ከጀርባዬ ስትወጋኝ ነው የከረመችው። ሶሊ፣ ለነገሩ አንተስ ማን ሆነህ ነው ይሄን እየነገርኩ ያለሁት? እውነት አሁንስ ትዕግስቴን በጣም እየተፈታተንሽ ነው። ምን ልታረገኝ? እንደ በፊት አንድ ክፍል ውስጥ ቆልፈህ ልታሰቃየኝ ወይስ ደግሞ ሽጉጥን ልመዝብኝ? አባዬ እውነቱን ለማጣራት እኮ ቅንጣት ታህል እንኳን አልጣርክም። በጣም ትጠላኛለህ አይደለ? ለነገሩ ያቺ ሰርካዲስ ነች አይደል እንደዚህ ያበላሸችሽ? አክስቴን አትናገራት። እስከ ዛሬ እንደውም እኮ እውነቱ ተሸፍኖብኝ እንጂ አክስቴ ብቻ ናት እንደ እናት ስትሆንልኝ የነበረችው። ከሷ ራቂ ነው የምልሽ። ካለበለዚያ ከአንቺ ጭምር አብሬ ነው አስወጥቼ የምጥላችሁ። ይቅርታ፣ እኔ እንኳን ከዚህ ቤት አውጥተህ መጣል አልችልም። የድሮዋን ሶሊያና ነርሳት። ምን ጭራሽ ከኔ ጋር ጸብም ትፈልጊያለሽ ማለት ነው? ካንተ ጋር ማኮ የተጣላሁት ያኔ ልጄን አባት በግፍ ስታስገድልብኝ ነው። ይህንን በደልን ደግሞ እድሜ ልክ መረሳለን እንዳይመስል እሺ? እውነትም ጥጋብ ንፍት አድርጎሻል። በዚህ ሁኔታ አብረን የምንዛለቅ ይመስልሻል? ግን ይህን ነገር እንኳን ደጋግሜ መናገር ያለብኝ አይመስለኝም። ይሄ ቤት ያንተ ብቻ ሳይሆን የኔም ጭምር ነው። እንደ አባት አደራህን መወጣት ካቀተ ቢያንስ እንኳን ለጠላቶች አሳልፋት ስጠኝ። ለካ ልብሽን ጥጋብ ንፍት ታርጎታልና እንዴት አድርጌ እንደማስተነፍስሽ እኔ አውቃለሁ። ደግሞ ከክፍሌ ለማስወጣት ሞክረሽ ነበር አሉ። ስሚ፣ ሲጀመርም እኮ የክፍሌ ነው ነበር። የዛሬን አድርገውና አባዬ ካንቺ ይልቅ ለኔ ነበር ጥሩ ጥሩ ነገሮችን የሚመርጥልኝ። ያኔ ነበር ስትይ ዲቃላሽን ወደ ቤት ይዘሽ ከመምጣትሽ በፊት ማለት ነው። አንቶራ
ሲጀመር አንቺ ራስሽ ዲቃላ አይደለሽ? እሺ አላበዛሽም እንዴ? ናታን እኮ ሁሉንም ነገር ነግሮኛል። እሺ በጣም ታገስኩሽ ባንዶራ። ዛሬ በኔ እጅ ነው መጣፊያት። እገልሻለሁ። ሰማሽኝ አይደል? እገልሻለሁ። አንቺ ውሻ እገልሻለሁ።